ጤና ይስጥልኝ የኢትዮ አምባ ተከታታዮች፣ በዛሬው መረጃችን በድምፃዊ ቴዎድሮስ ካሳሁን አዲስ አልበም ዙሪያ ከተለያዩ የጥበብ ሰዎች የተሰጡ አስተያየቶችን ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ አስተያየቶቹ አለፍን። የቴዎድሮስ ካሳሁን ቴዲ አፍሮ አዲስ አልበም ኢትዮሪካ መውጣትን ተከትሎ አድናቂዎች ብቻ ሳይሆኑ አንጋፋ የሙዚቃ ባለሙያዎችም ደስታቸውንና አድናቆታቸውን በመግለጽ ላይ ይገኛሉ። ከነዚህም መካከል በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ የራሷን ደማቅ አሻራ ያኖረችውና በብዙዎች ዘንድ ተወዳጅነት ያላት አንጋፋዋ ድምፃዊት ኩኩ ሰብስቤ ትገኝበታለች። ድምፃዊት ኩኩ ሰብስቤ በይፋዊ የፌስቡክ ገጿ ላይ ባሰፈረችው ስሜት ገላጭ መልእክት ለቴዲ አፍሮ ያላትን ጥልቅ ወዳጅነትና ለሙዚቃ ችሎታው ያላትን ክብር ገልጻለች። ቴዲዬ ወዳጄ፣ ጓደኛዬ እንኳን ለዚህ ክብር አበቃ። ስለ ችሎታ መቼስ በብዙዎች ተነግሮል ያበቃ ነገር ነው። ከብዙ ልፋት በኋላ አልበምህን ለህዝብ በማድረስህ ልባዊ ደስታዬን ልገልጽልህ እወዳለሁ። የህዝብ ልጅ ነህና ሁሌም ፈጣሪ ካንተ ጋር ይሁን። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ያለውን የመከባበርና የመደጋገፍ መንፈስ የሚያሳይ ነው ከብዙ ልፋት በኋላ በማለት የገለጸችው ሀሳብ ቴዲ አፍሮ ይህንን ኢትዮሪካ የተሰኘ ግዙፍ አልበም አጠናቆ ለህዝብ ጆሮ ለማድረስ ከጀርባ ያሳለፈውን የዓመታት ድካም፣ የጥበብ ምጥና ተግዳሮት እንደ አንጋፋ የሙዚቃ ሰው በሚገባ እንደምትረዳው የሚያሳይ ነው። በተጨማሪም ቴዲን የህዝብ ልጅ ስትል መጥራቷ አርቲስቱ ከህዝብ ጋር ያለውን ጥልቅ ትስስርና ሙዚቃዎቹ የብዙሃኑን የልብ ትርታ የሚያዳምጡ መሆናቸውን የሚያረጋግጥ ነው። በአሁኑ ሰዓት የቴዲ አፍሮ አዲስ አልበም በዩቲዩብ፣ በስፖቲፋይ እና በአፕል ሙዚቃ የእይታና የማዳመጥ ሪከርዶችን እየሰበረ በሚገኝበት በዚህ ወቅት እንደ ኩኩ ሰብስቤ ካሉ አንጋፋ የጥበብ ሰዎች የሚሰነዘር እንዲህ አይነቱ ልባዊ እንኳን ደስ አለ መልእክት የቴዲን ስኬት ይበልጥ ደማቅና ታሪካዊ ያደርገዋል። በሀገራችን ኢትዮጵያ የሙዚቃ ኢንዱስትሪ ትልቅ አሻራ ካረፈባቸው የታሪክ ምዕራፎች ጀርባ የብዙዎቻችንን የልብ ትርታ የሚያውቀው የሙዚቃ ጥማታችንን የሚያረኩና ጊዜ የማይሽራቸው እንዲሁም የህዝቡን ስሜት የሚገልጹ 5 ድንቅ የሙዚቃ አልበሞችን ያበረከተልን ታላቅ ድምፃዊ አለን። አሁን ደግሞ በስድስተኛ ታላቅ የጥበብ ስራው መጥቷል። እርሱም በተለያዩ ጊዜያት ለበርካታ ተወዳጅ አንጋፋና ጀማሪ ድምፃውያን የላቀ የጥበብ ውጤት የሆኑ ግጥምና ዜማዎችን በመስጠት የሚታወቀው ተወዳጁና ስመጥሩ የጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ነው። ቴዲ ለጥበብ ካለው ጥልቅ ፍቅርና ለስራ ባልደረቦቹ ካለው በጎነትና ቅንነት የተነሳ ለኔም ከዚህ ቀደም በየኔ ዜማ አልበም ውስጥ የተካተቱ ቻል ዘንድሮና ባዮ ባዮ የተሰኙ የሙዚቃ ስራዎችን አበርክቶልኛል። ለዚህም ከፍ ያለ ምስጋናና አክብሮቴ ሁልጊዜም ከእርሱ ጋር ነው። አሁን ደግሞ ሁላችንም በጉጉት ስንጠብቀው የነበረው የቴዲ አፍሮ 6ኛ አልበም ኢትዮሪካ በመላው ዓለም ለሚገኙ አድናቂዎቹ በተለያዩ የማህበራዊ ሚዲያ ፕላትፎርሞች መለቀቁን ሲገልጽ በታላቅ ደስታ ነው። ለጥበብ ሰው ቴዎድሮስ ካሳሁን ወይም ቴዲ አፍሮ ለዚህ አዲሱ አልበሙ ስኬትንና መልካም እድልን እመኛለሁ ሲል ድምፃዊ ዳዊት ጽጌ ገልጿል። በከፍተኛ ጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ 6ኛ የሙዚቃ አልበም ኢትዮሪካ መውጣትን ተከትሎ በርካታ ታዋቂ አርቲስቶች ደስታቸውንና አድናቆታቸውን መግለጻቸውን ቀጥለዋል። ከነዚህ መካከል ተወዳጁ ድምፃዊ እሱ ባለው ይታየው ወይም የሺ አንዱ ሲሆን ለቴዲ አፍሮ ያለውን ጥልቅ አክብሮትና በልቡ ያስቀመጠውን ትዝታ በማህበራዊ ትስስር ገጹ አጋርቷል። እሱ ባለው የኢትዮሪካ አልበምን መውጣት ተከትሎ ያለው አቀባበል እጅግ አስደናቂ መሆኑን በመግለጽ በዛሬው ዕለት የተሰማው ስሜት ኃያል እንደሆነ ገልጿል። አክሎም የሙዚቃ ህይወቱን ገና ሲጀምር ድምጹን ካሟሸባቸው ቀዳሚ ድምፃውያን መካከል ቴዲ አፍሮ ዋናው እንደነበር በማስታወስ የልጅነት ትዝታችንን ያሳመረና አሁን ላለነው በርካታ የሙዚቃ ሰዎች በሙዚቃ ህይወቱ ምሳሌ የሆነ ብርቱ ሰው ነው በማለት አድናቆቱን ችሮታል። ድምፃዊው ከቴዲ አፍሮ ጋር በተያያዘ በልቡ ውስጥ ትልቅ ስፍራ ያለውንና ማንም የማያውቀውን አንድ የማይረሳ ገጠመኝን ለህዝቡ አካፍሏል። የራሱ የሆነው ትርታ የተሰኘው አልበም በወጣበት ወቅት ቴዲ አፍሮ በስልክ ደውሎ እንዳበረታታው የገለጸው እሱ ባለው በዚህ ደረጃ ጉዳይ ብሎ በመደወል ተስፋ የሚሰጡ የሚያበረቱና ምክር አዘል ቆንጆ ሀሳቦችን ጊዜውን ሳይሰስት አንድ ባንድ አካፍሎኛል። ይህ በወቅቱ ለእኔ ትልቅ ትርጉምና ዋጋ ነበረው፣ ደስታዬም ልዩ ነበር በማለት ለተደረገለት ድጋፍ ከልብ የመነጨ ምስጋናውን አቅርቧል። እሱ ባለው ይታየው ቴዲ አፍሮ ለሙዚቃ ስራው ያለውን ትጋትና ለዘርፉ የከፈለውን መስዋዕትነት አድንቆ እኛ ዛሬ ለመጣንበት መንገድ መሪ ነው፣ ውዴታ አድናቆትና አክብሮቴ ላቅ ያለ ነው፣ እንኳን በአዲስ ስራ መጣልን በማለት ለታላቁ የጥበብ ሰው አቀባበል አድርጎለታል። በቴዎድሮስ ካሳሁን ወይም ቴዲ አፍሮ 6ኛ የሙዚቃ አልበም ኢትዮሪካ ዙሪያ ተወዳጇ ድምፃዊ ራሄል ጌቱ ስሜቷን አጋርታለች።
ድምፃዊቷ በሰጠችው ልዩ አስተያየት የቴዲ አፍሮን ስራዎች ምን ያህል እንደምትናፍቃቸው ስትገልጽ ሁሌም የቴዲን አልበሞች በጉጉት ነው የምጠብቃቸው ብላለች። ራሄል ስለ ቴዲ አፍሮ የሙዚቃ ችሎታ ብቻ ሳይሆን ከሱ ስለተማረችው የህይወት ፍልስፍናና ስብዕናም አብራርታለች። በተለይም ቴዲ አፍሮ በተለያዩ ፈታኝ ወቅቶች ከሚመርጠው ዝምታ ብዙ ነገሮችን እንዳስተዋለች የምትናገረው ራሄል ዝምታ ትርፍ እንጂ ኪሳራ እንደሌለው የሁል ጊዜም ምሳሌም መምህሬም ቴዲ አፍሮ ነው በማለት በዝምታ ውስጥ ብዙ ነገሮችን ማለፍና ማሸነፍ እንደሚቻል ከሱ መማሯን መስክራለች። ከዚህ በተጨማሪም ድምፃዊቷ በይፋዊ የኢንስታግራም ማህበራዊ ትስስር ገጿ ላይ አዲሱን አልበም አስመልክታ አጭርና ስሜት ገላጭ መልእክት አጋርታለች። በመልእክቷም ቴዲ ክብር፣ ፍቅር፣ ችሎታ እንኳንም የኛ ሆንክ፣ ሙዚቃም ሀገርም ትፈልጋለች፣ እንወዳለን በማለት አድናቆቷንና ጥልቅ የጥበብ ፍቅሯን ገልጻለች። ታዋቂው ድምፃዊ ሳሚዳን በቴዎድሮስ ካሳሁን ወይም ቴዲ አፍሮ አዲስ አልበምና በሙዚቃ ኢንዱስትሪው ውስጥ ስላለው የትብብር መንፈስ ዙሪያ ሰፊ ማብራሪያን ሰጠ። ድምፃዊው በማህበራዊ ትስስር ገጹ ባጋራው የቪዲዮ መልእክት በአሜሪካ ቆይታው የአልበሙን የተወሰኑ ስራዎች ለማዳመጥ እድል እንዳገኘ ገልጾ የቴዲ አፍሮ ስኬት ለመላው የሙዚቃ ኢንዱስትሪው የህልውና ጉዳይ መሆኑን በአጽንኦት አብራርቷል። ሳሚዳን በንግግሩ በአሜሪካ ሀገር በነበረበት ወቅት አጋጣሚ ሆኖ ይወጣሉ ተብለው ከሚጠበቁት 18 የቴዲ አፍሮ አዳዲስ ዘፈኖች ውስጥ የተወሰኑትን ለማዳመጥ መቻሉን ገልጿል። ዘፈኖቹን ስሰማ በቃ ቶሎ ነው ከኔ ጋር የተዋሃዱት። አብዛኞቹን ዘፈኖች አሁንም አስታውሳቸዋለሁ፣ ሀሳቦቹም በደንብ ትዝ ይሉኛል ያለው ሳሚ ቴዲ አፍሮ ለሱ ልዩ የሙዚቃ ተጽዕኖ እንዳሳደረበት መስክሯል። አክሎም ለመጀመሪያ ጊዜ መድረክ ላይ ወጥቶ የዘፈነው የቴዲ አፍሮን ጉድ ሰራሽኝ የተሰኘውን ዘፈን እንደነበር በማስታወስ ቴዲ ዜማዎችና ድምጽ ከሱ የሙዚቃ ምርጫ ጋር የሚስማሙ መሆናቸውን ተናግሯል። ድምፃዊው በሙዚቃ አፍቃሪዎች ዘንድ ሊኖር ስለሚገባው ግንዛቤ ሲያብራራ የአንድ ትልቅ አርቲስት ስራ የራስ ምርጫ ባይሆን እንኳን ተጽዕኖውንና የፈጠረውን አሻራ ማክበር ወይም አክናውሌጅ ማድረግ እንደሚያስፈልግ መስክሯል። ይህንንም ከሙዚቃው ኢንዱስትሪ ህልውና ጋር በማያያዝ ጠለቅ ያለ ትንታኔ ሰጥቷል። ክቡር ዶክተር ጥላሁን ገሰሰ፣ አስቴር አወቀ፣ መሐሙድ አህመድ እንዲሁም እነ ጎሳዬ አብነትና ማዲንጎ በየዘመናቸው የሙዚቃውን ከፍታ እንዳሳዩ ሁሉ በአሁኑ ወቅት ደግሞ ቴዲ አፍሮ ትልቁን ኃላፊነት ወስዶ ኢንዱስትሪውን እየመራ መሆኑን አስረድቷል። እኛንም ያነሳሳን አብሮ በጣም ብዙ አርቲስቶች እንዲነሳሱ ያደረገና ይህን የሙዚቃ ድንኳን ወጥሮ የያዘው እርሱ ቴዲ ነው ሲል አድናቆቱን ገልጿል። ሳሚዳን በኢትዮጵያ ማህበረሰብ ውስጥ በሙዚቀኞች ላይ የሚሰነዘሩ እንደ አዝማሪና ታዋቂ እንጂ አዋቂ አይደለም የሚሉ አክብሮት የጎደላቸው አባባሎችን ኮንኗል። እንዲህ ያሉ አመለካከቶችን ለመስበር ቴዲ አፍሮን የመሳሰሉ ግዙፍ አርቲስቶች ስኬት ወሳኝ መሆኑን ጠቁሟል። የእሱን ስኬትና ሀገር መወጠር ማገዝ ለኔም የሰርቫይቫል ጥያቄ ነው። እሱ አሁን ቢወድቅ የኔ ህልውና የት ጋር ይመጣል? የአንድ ሰው መውደቅ ሌላውን ከፍ አያደርግም፣ አንዱ አንዱን እየሳበ ነው የሚመጣው በማለት በሙዚቀኞች መካከል ሊኖር የሚገባውን መደጋገፍ አብራርቷል። ሳሚዳን በተጨማሪ በቃ ሙዚቃ እዚህ ሲናፈስ ኢንዱስትሪውን ሲወጥረው በጣም ይመቸኛል፣ እኔ ከሰማሁት አንጻር በጣም ትደሰቱበታላችሁ ባይነኝ ሲል አልበሙ እጅግ የተዋጣለት መሆኑን በመመስከር መልእክቱን አጠቃሏል። ወጣቷና ተወዳጇ ድምፃዊት ቬሮኒካ አዳነ በበኩሏ ለአንጋፋው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ያላትን ልባዊ አክብሮትና አድናቆት በማህበራዊ ትስስር ገጹ አስነበበች። ድምፃዊቷ በመልእክቷ መግቢያ ላይ ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም በማለት ቴዲ አፍሮን በአርአያነት አንስታለች። በእውቀት ዝናን በመቆጣጠር ትህትናን በማሳየት ሀገር በመውደድ ለተጎዳ በመድረስ ታሪክን በማወቅና እግዚአብሔርን በመፍራት እርሱን የሚያክለው እንደሌለ በሰፊው መስክራለች። ቴዲ የጥበብን መከበር በተግባር ካሳዩ ዋነኛ አርቲስቶች መካከል አንዱ መሆኑን አሞግሳለች። ቬሮኒካ ቴዲ አፍሮን በአካል ያገኘችው 2 ጊዜ ለሰላምታ ያህል ብቻ ቢሆንም ከታማኝ ሰው ስለ እርሱ የሰማችውን አስገራሚ እውነታ ለአድናቂዎቹ አጋርታለች። በዚህም መሰረት ቴዲ አፍሮ አብዛኛውን ጊዜውን ፈጣሪው ስር በመንበርከክና በጸሎት ቤት ውስጥ የሚያሳልፍ መንፈሳዊ ሰው መሆኑን ገልጻለች። በተጨማሪም አዲሱ የቴዲ አፍሮ አልበም ኢቶሪካ የዛሬ 2 ዓመት ገደማ ይወጣ እንደነበር፣ ነገር ግን በወቅቱ በርካታ ሌሎች አርቲስቶች አልበሞቻቸውን እያወጡ ስለነበር የእርሱ ስራ በሌሎች ስራ ላይ ተደራርቦ ድካማቸውን እንዳያበላሽባቸው በማሰብ ብቻ ሌሎቹን ለማክበር ሲል የራሱን አልበም ሳያወጣ ታግሶ እንደቆየ የውስጥ ሚስጥር አውጥታለች። ድምፃዊቷ በመጨረሻም አሁን የሱ ሰዓት ነው፣ መልካሙን ሁሉ እንመኝልሃለን አንተ ቀን ሰው በማለት ለቴዲ አፍሮና ለረጅም ጊዜ ለተጠበቀው ኢቶሪካ አልበም ያላትን አጋርነትና መልካም ምኞት አስተላልፋለች። ኢቶሪካ ፍቅር ያሸንፋል። ተመልካቾቻችን የዛሬው መረጃ የሰማችሁትን ይመስል ነበር። ኢትዮ አምባ
ቻናልን ስለመረጣችሁ እናመሰግናለን። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ሰናይ ጊዜን ተመኘን።